ተጨነቁ፣ ጭንቀትን አትሽሹ። ከሐሳብ ለመራቅ አትሞክሩ፣ ውጥረትን አትጠየፉ። አውቃችሁና መርጣችሁ ግቡበት። በሚገባ ተጨነቁ፣ ፈልጋችሁ ውጥረት ውስጥ ግቡ። ጭንቀታችሁ ግን ተራ ጭንቀት አይሁን። ሐሳባችሁ ግን የወረደ ሐሳብ አይሁን። ፍሬ ያለው የአሸናፊዎችን ጭንቀት ተጨነቁ። ውጤት የሚያመጣውን ትልቅ ሐሳብ አስቡ። ብዙ ሰው እንደጨነቀው ደጋግሞ ይናገራል። የሚጨነቀው ግን ለትንሽና ለአላፊ ነገር ነው። ማንም ሰው ቢጨነቅ የጭንቀቱን ልኬት የሚወስነው የሰጠው ቦታና ትኩረት ነው። ትልቅ ነገር ማድረግ ፈልጋችሁ በትንሹ መጨነቅ አትችሉም። ዓላማ ኖሯችሁ ብዙ እንቅልፍ አልባ ምሽቶችን አለማሳለፍ አትችሉም። ለውጥ አምጪ፣ ሕይወት ቀያሪ፣ ዋጋን ጨማሪ ከሆነ ተጨነቁ፣ ደጋግማችሁ ተጨነቁ። ሲጀመር የዕለት ጉርስን በልቶ ለማደር የሚጨነቅና ብዙ ሰው ለመመገብ የሚጨነቅ ሰው እኩል የሥራ ተነሳሽነት አይኖራቸውም። ራሳችሁ ከሆነ ጾማችሁንም ታድሩ ይሆናል። የሚጠብቃችሁ ሌላ ሰው እንዳለ ካሰባችሁ ግን ተጨናንቃችሁም ቢሆን ያንን ምግብ ከየትም ታመጡለታላችሁ። ሰውነት ማሰብ መገለጫው ነው። ማሰላሰል፣ ማመዛዘን መለያው ነው። ማስተዋል፣ መወሰንና በተግባር መግለጽ የማንነቱ መለኪያ ነው። በሰው አምሳል ምድር ላይ መመላለስ ብቻውን ሰው ሊያስብል ቢችልም እውነተኛውን ትክክለኛ ተፈላጊ ሰው ግን ሊያስብል አይችልም። ሰውነት ውስጡ ጥበብ አለ። ሰውነት በጉያው የአምላክን ድንቅ ኃይል ይዟል። ሰውነት በትንሹም በትልቁም የሚደነግጥና እንቅልፍ የሚያጣ፣ በተጨበጠውም ባልተጨበጠውም በጭንቀት የሚባክን አይነት አይደለም። የሰውነትን ምንነት ስትረዳ ራስህን በሚገባ ማክበር ትጀምራለህ። ማንነትህን ስታውቅ የምርም በጊዜያዊ ሐሳብና ጭንቀቶች መሸበርህን ታቆማለህ። ለማን ብለህ ነው ውሎህን በሚያውክ ሐሳብ ተጠምደ የምትውለው? ማንን ደስ እንዲለው ነው ባልተጨበጠ ወሬ ምክንያት የውስጥ ሰላምሽን የምታጪው? አዎ ጀግናዬ፣ ጭንቀትህ የለም። ሥራህን በአግባቡ እንዳትሠራ ያደረገ፣ ትምህርትህን እንዳታጠና የከለከለ፣ በሰዎች ፊት ሐሳብህን እንዳትገልጽ ያደረገ፣ የራስህን አዲስ ሥራ እንዳትጀምር አስሮ የያዘ፣ ከሱስህ እንዳትላቀቅ ፋታ የነሣ የገዛ ጭንቀትና ስጋትህ ነፍስ የለውም። ምንም ሊያመጣብህ አይችልም። ያላንተ ይሁንታ ብቻውን ምንም ሊያደርግህ አይችልም። በውስጥ የተፈጠረው አለመረጋጋት፣ ዘውትር የሚያውክህ አሉታዊ ስሜት፣ ሰላምህን የሚነሳ የሰዎች ሐሳብና አስተያየት ካንተ ፍቃድ በቀር ምንም ሊያስከትልብህ አይችልም። አምነ የተቀበልከው ስጋት መረጋጋት ይነሳሃል። እውነት የመሰለ የሰዎች አስተያየት ውስጥህን ይረብሸዋል። ይሉኝታ ዘመንህን ሙሉ በጭንቀትና በፍርሃት አንድ ቦታ ላይ እንድታሳልፍ ያደርግሃል። አዎ፣ ማንም ያስባል። ማንም በውስጡ ነገሮችን ያሰላስላል። ግፋ ሲልም ይጨነቃል፣ ይሸበራል። ከልክ በላይ ማሰብን ትርጉም ብንሰጠው በአጭር አማርኛ ጭንቀት ማለት እንችላለን። ሐሳብን ሲወልድ በሂደትም በመላምቶችና መሠረት አልባ ትርክቶች ሲታገዝ መዳረሻውን እንቅልፍ ነሺ ጭንቀት ሆኖ እናገኘዋለን። አብዝተን እናስባለን፣ ነገር ግን ምንም ተጨባጭ ነገር አናመጣም። እናወጣለን፣ እናወርዳለን፣ ነገር ግን ምንም አይነት እርምጃ አንወስድም። በገዛ ፍቃዳችን አእምሮአችን ላይ ሸክም እናበዛለን። ሕሊናችንን በሌለ ነገር ደጋግመን እንፈትናለን። ጭንቀት አዲስ አይደለምና ከዚህ በፊት ተጨንቀ
ምን እንዳመጣ አስታውስ። አብዝተህ ስላሰብክ ምን እንዳተረፍክ ተረዳ። ስለ ጭንቀትህ መጨነቅ አቁምና እርምጃ መውሰድ ባለብህ ልክ እርምጃ ውሰድበት። ባልተጨበጠ ሐሳብ ውስጣዊ ሰላምህን እንዳታጣ ሐሳቦችህን ጠብቃቸው። ሁሉም የተሳሰረ ነው። ሁሉም የተያያዘ ነው። እያንዳንዱ እንቅስቃሴ የራሱ ውጤት አለው። እያንዳንዱ ተግባር በሌላኛው ተግባርና እንቅስቃሴ ላይ የራሱ ተጽዕኖ አለው። ችግር የለውም፣ ምንም አያመጣም፣ ምንም አያስከትልም ተብሎ የሚደረግ አንዳች ነገር የለም። ሁሉም ነገር አስፈላጊና ውጤት አምጪ ነው። ጉዳዩ የነገርየው ወይም የተግባሩ ውጤት ማነስ አይደለም። ብዙ ጫናም አለማሳደሩ አይደለም። ትንሽ የተባለው ውጤት ትግበራው ባይፈጸም የሚኖር አልነበረም። ያነሰ ጫናም ቢሆን ጉዳዩ ባይተገበር የሚከሰት አልነበረም። ይህም ማለት እያንዳንዱ በሕይወታችን የምናደርጋቸው ነገሮች የየራሳቸው ተጽዕኖና ግብረ መልስ አላቸው ማለት ነው። ተጽዕኖአቸው ለጊዜው የማይታይ ሊመስል ይችላል፣ በአእምሮአችን ግን ቦታ ይይዛል። ግብረ መልሳቸው ትልቅና የሚያስገርም ላይሆን ይችላል፣ በምናባዊ ሐሳብ ግን ደጋግመው ይታሰባሉ። አዎ ጀግናዬ፣ ሁሉም ዋጋ አለው። አቅልለህ አደረግከው፣ አግዝፈህ ፈጸምከው፣ ሳታደርገው አለፍከው፣ ከሁሉም ተጽዕኖ ግን አታመልጥም። አንድ መጽሐፍ አንብበ ትልቅ ተጽዕኖ ፈጣሪ አንባቢ ላትሆን ትችላለህ። በራስ ላይ ግን ምን ያክል ተጽዕኖና ለውጥ እንዳመጣ ትመለከታለህ። አንድ ቀን ባደረግከው እንቅስቃሴ የሚታይና በብዙዎች የሚስተዋል አካላዊ ለውጥ ላታመጣ ትችላለህ። ውስጥ የሚሰማህን የመንፈስ ጥንካሬና አካላዊ ንቃት ግን ታጣጥመዋለህ። ብዙ አማራጮች እያሉ ከዓላማና ግብህ ጋር የሚገናኙ ትምህርትና ሥልጠናዎችን መውሰድ በዘርፉ ያለህ ዕውቀትና ግንዛቤ በእጅጉ ሲጎለብት እንድታይ ያደርግሃል። የምርጫ ጉዳይ ቢሆንም ውጤት አልባ እንቅስቃሴ ግን የለም። አዎ፣ በሕይወታችን ውጤት የለውም፣ አይጠቅምም፣ ዋጋ የለውም ብለን የምንተወው አንዳች ነገር የለም። ውጤት ወይም ዋጋ ግዴታ በአዎንታዊና በጠቃሚው ዘርፍ መታየት የለበትም። አንድን ተግባር ስለፈጸምን ልንጎዳ ወይም ልንጠቀም እንችላለን። ስላልፈጸምንም እንዲሁ ከጥቅሙ ወይም ከጉዳቱ አናመልጥም። ምናልባት ለጊዜው ምንም ለውጥ ላናይ እንችል ይሆናል። ለማይታየው ለውጥ መንስኤው ግን ጉዳዩን ፈጽሞ አለመገኘታችን ነው። ለውጥ አለመኖሩ ውጤት ሲሆን፣ አለማድረጋችን ደግሞ የውጤቱ ምክንያት ይሆናል። ምንም ነገር ስታደርግ ውጤት እንደሚኖረው አስብ። ምንም ነገር ሳታደርግ ስትቀር የራሱ ውጤት እንደሚያስከትል አስተውል። ችግር የለውም በሚል እሳቤ የምታደርጋቸውን እያንዳንዱን ተግባርህን በጥልቀት መርምር። አለመስራት ችግር አለው፣ መስራት ደግሞ ትርፍ አለው። አለማንበብህ ዕውቀትህን ይገድበዋል፣ ማንበብህ ደግሞ ለዘርፈ ብዙ ዕውቀት መንገድ ይከፍትልሃል። እናም የማይጠቅምና ዋጋ የሌለው ነገር የለምና ለምታደርገው ነገር ሁሉ ኃላፊነት ውሰድ፣ በማስተዋልም ተግብረው። ዕድልን አትጠብቅ፣ በአጋጣሚ አትመራ። ደስታን ከፈለግ አጥናው፣ ምንጩን ፈልገው፣ ራስህን ጠይቀው። ውስጣዊ ሰላም ከራቀ እንዴት ልታገኘው እንደምትችል ጠይቅ፣ መርምር፣ ፈልግ። የላቀ ውጤት ማምጣት ከፈለግ በሚገባ አንብብ፣ ተዘጋጅ። ሙያህ እንዲያድግ ከፈለግ ጠንክረህ ስራበት። የላቀ የሕይወት ደረጃ ላይ ለመድረስ መክፈል የሚገባህን መሥዋዕትነት ክፈል።
የሕይወት ግብህ የንብረት ሀብት ማካበት ከሆነ ሀብት ነክ ጥናትና ምርምሮች ላይ አተኩር። የበለጠውን ጊዜህን ስጣቸው። በማጥናትህ ውስጥ አመርቂ ውጤት በፍለጋ መሃል መሻትህን ታገኛለህ። እንኳን በጥልቀት ተመርምሮና ተጠንቶ ይቅርና ዞር ዞር በማለት የሚቀሰም እውቀት እንደ ነገሩ የተያዘ ምስጢር በራሱ ትልቅ የሕይወት ስንቅ የሚሆንበት ጊዜ አለ። በጥልቀት የተመረመረ ነገር ምን ጊዜም ምንጭ አያጣም። አዎ ጀግናዬ፣ አጥናው፣ መርምረው፣ ፈልገው፣ እወቀው፣ ድረስበት። የማይቻል የሚመስለው እንዴት ተቻለ? የማይሰራ የመሰለው እንዴት ተሰራ? የማይታለፍ የሚመስለው እንዴት ታለፈ? ብዙዎች ያቃታቸውን ጥቂቶች እንዴት ሊያሳኩት ቻሉ? ጥበብን ኬት ወረሱ? እውቀትን ኬት ቀሰሙ? ብርታቱንስ ከወዴት አገኙት? ለሰዎች የማይቻል የሚመስል ተአምር በጥቂቶች ተችሏል፣ እውን ሆኗል፣ በገሃድም ታይቷል። ትልቁ ጥያቄ እንዴት የሚለው ነው። ምክንያቱን ያጠና ጥያቄውን የመለሰ ለራሱም የሚጠቅመውን የሕይወት ስንቅ ማግኘት ይችላል። ብትመረምር የሚሰወርብህ ምድራዊ ምስጢር አይኖርም። የሚጥሩና ጥረታቸውን ያላቋረጡ በጥቂቱም ቢሆን እያደጉ እየተሻሻሉ የመጨረሻው የለውጥ ደረጃ ላይ ደርሰዋል። ከአቅማቸው በላይ ተጣጥረው ተሟሙተውና ለፍተው ደክመው ሳይሆን ራሳቸውን መርምረው አቅማቸውን አውቀው በልካቸው ተጉዘው። አዎ ያጠና አይወድቅም፣ ያነበበ ዕውቀት አይጎድለውም፣ የሚጥር ጥንካሬን አያጣም፣ የታገሰም በለሱ አታመልጠውም። ዘላቂ ጥናት የጥበብን በር ይከፍታል፣ ማስተዋልን ያበረታታል፣ በራስ መተማመንን ያሳድጋል። ጥናትህ ራሱን የቻለ ሥራና ሰፊ ጊዜን፣ ጥልቅ ትኩረትን የሚፈልግ ነው። የፈለግከው ነገር ላይ ለረጅም ጊዜ በማተኮር አብዝተ ስለ እርሱ ለማወቅ በመጣር በማንበብ በመጠየቅ የሚባክን ጉልበትና ጊዜ የለም። ጥናትህ ያሰብከውን ውጤት ባያመጣም ለምትወደው ለምትፈልገው ነገር የተከፈለ ዋጋ ነውና ሕይወት አለው፣ ትርጉም አለው፣ የግድ አስፈላጊም የነበረ ነው። የፈለግከውን የማወቅና የማድረግ አቅሙ አለ፣ ብርታቱ አለ፣ ድፍረቱ በውስጥህ አለ። የጥበቃ ጊዜን በማራዘም ብርታትህን አታደብዝዝ። አጋጣሚዎችን በመፈለግ አቅምህን አታሳንስ። ሰበብ በማብዛት ድፍረትህን አትግደል። የፈለግከውን አጥና፣ መርምር፣ ትኩረትህን ስጠው። ኖረህበት ለፍተህበት እንዲያሳልፍልህ አድርግ። ቀን በቀን የምትመርጠው፣ ቀን በቀን የምታስበውና ቀን በቀን የምታደርገው ነገር ማንነትህን እየገለጠ ይመጣል። አንድ ቀን ሙሉ ማንነትህን ላይወስን ይችላል። አንዴ አድርገህ የምታቆመው ተግባር ጀምሮ የማቆም ልማድ እንዳለብህ ላያሳይ ይችላል። ያለህን መጽሐፍ ለማንበብ ፍላጎት ማጣትህ የንባብ ፍቅር እንደሌለህ የሚያመላክት ላይሆን ይችላል። በአንድ ተግባር ማንነትህን እንደማትለካ ሁሉ በአንድ ተግባርም ራስህን ልትቀይር አትችልም። ማንነትህ ላይ ተጽዕኖ ያላመጣ ተግባር እንዴትም ሊቀይር አይችልም። ወጥነትና ልማድ የሚባል ነገር ይኖራል። የመረጥከው ተግባር ውጤት እንዲያመጣ የማያቋርጥ ጥረት ያስፈልግሃል። የፈለግከው ደረጃ ላይ ለመድረስ ወጥነት ያለው ተግባር፣ በቀላሉ የማይረበሽ ተስፋ ያለው፣ ከልብህ የምትወደው ከራስህ ጋር የተዋሃደ ጥረት ያስፈልግሃል። አዎ ጀግናዬ፣ አንድ ቀን ሳይሆን ቀናቶች ይሰሩሃል። አንዱ ተግባርህ ሳይሆን ልማድህ ይገነባሃል። አንዱ ምርጫ ሳይሆን በተደጋጋሚ መርጠህ ዋጋ የምትከፍልለት ተግባር ለውጤት ያበቃሃል። በአጭር ጊዜ ትልቅ ውጤት መጠበቅ ድካምህን ያፈጥነዋል። በቀላሉ ለስንፍና ይዳርግሃል። በፍጥነት አቅጣጫህን ያስተዋል። ለተስፋ መቁረጥ ያጋልጥሃል። ከተግባር ጥራት በላይ ውጤት ላይ ማተኮር ቀጣይነት ያለው ተግባር ላይ የራሱ የሆነ ተጽዕኖ ይኖረዋል። የአንድ ቀን ንባብ አንባቢ አያደርግህም። ለአንድ ቀን ጠንክሮ መስራት ሕይወትህን አይቀይረውም። ለተወሰነ ጊዜ ብቻ የምትወደውን መስራት ሕይወትህን ሙሉ በሙሉ አስደሳች አያደርገውም። ሁሌም ከቀናት ከሳምንታትና ከወራት የሚልቅ ጥረት ያስፈልግሃል። አዎ አሰልቺ ተግባር ድካም አያጣውም።
በሂደት ለውጥ የማያመጣ ለምንም የማያበቃ ተግባር፣ ተጨባጭ ውጤት የማያሳይ ሥራ በእርግጥም እስከ መጨረሻው የመሄድ ዕድሉ በጣም ጠባብና አናሳ ነው። የማይወዱትን ሥራ መስራት ምን ያክል ትግል እንደሆነ ለማወቅ ግዴታ ሥራው ላይ መገኘት አያስፈልገንም። ስናስበው ብቻ ሲደክመን መረዳት እንችላለን። የሚገነቡ ቀናት ታግላ ያሸነፍካቸው ሳይሆን በፍቅር ማርከ በምትወደው ሥራ አንጸ በምርጫ አዋዝተ የምታሳልፋቸው ቀናቶች ናቸው። የቻልከውን ያክል ትሞክራለህ። ሙከራህን ግን የመውደድ ግዴታ ይኖርብሃል። ለጊዜው በምርጫ ላትደሰት ትችላለህ፣ ነገር ግን ምርጫህን የማክበር ግዴታ አለብህ። የየዕለት ሂደት እድገት ይፈልጋል። ተደጋጋሚ እርምጃ ለውጥ ማምጣት ግድ ይለዋል። እቅዶችን በሚገባ አጥና። ከውጤቱ በላይ ሂደቱ ላይ አተኩር። ዋጋህን እንድትረዳ የሚያደርግህን አንድ ሕግ አስታውስ። ሰዎች እንደ አማራጭ የሚመለከቱ ከሆነ አንተም በምርጫ ጥላሃቸው ሂድ። ማናችንም የማንም መጠባበቂያ አይደለንም። ማንም የማንም ባጣ ቆየኝ አይደለም። እውነታው ቢመርም እየመረረ መቀበል ያስፈልጋል። የትኛውም ሰው እንደ መጠባበቂያ የሚመለከተው ሰው እንጂ ዕቃ እንዳልሆነ ማስታወስ ይኖርበታል። ሰው ደግሞ የራሱ የግል ሕይወት ይኖረዋል። ሱካርና ጨው ለሚያያቸው አንድ ናቸው። ለቀመሳቸው ግን ልዩነቱ በደንብ ይገባዋል። ሰውም እውነተኛ ማንነቱ የሚታወቀው ሲቀመስ ወይም ወደ ሕይወቱ ሲገባ ነው። ማንን ማመን እንዳለብህ ካላወቅ የእምነትን ትርጉም ታዛባዋለህ። የሰውን ልጅ ክህደት መስካሪ፣ የስብራትና ሕመም ተምሳሌት ሆነ ትቀራለህ። በሕይወት ዘመን የማያጋጥም የሰው አይነት አይኖርም። ግማሹ ለአንተ ለውጥ ምክንያት ሆኖ ሲያበቃ ተቀይረሃል ይልሃል። ግማሹ ገፍቶ ሲያበቃ ኮራህ ይልሃል። አዎ ጀግናዬ፣ አንተ መጠባበቂያ አይደለህም፣ ሰው ነህ። እንደ ስፖርት ጎማ ተቀያሪ አይደለህም፣ ክብር ያለ ሰው ነህ። ማንም መሄጃ ሲያጣ የሚፈልግ፣ ማንም ከወዳጆቹ ሲካካር የሚደበቅብህ፣ ማንም በችግሩ ጊዜ ብቻ በእግር በፈረስ የሚያፈላልግ የመጨረሻ አማራጭ አይደለህም። በዚህ መንገድ የሚሰራ ሕግ የለም። ማንም ዋጋህን ዝቅ ሲያደርግ፣ ክብርህን ሲነካ፣ የሚገባህን ሲያሳጣ ለምን ብሎ የመጠየቅ ልምድ ይኑር። አንዳንዶች የማይፈለጉበት ስፍራ ላይ ደጋግመው በመገኘት መጥፎውን ያለመፈለግ ስሜት በራሳቸው ላይ ይፈጥራሉ። ጥሩ ሰው ነህ፣ በዛው ልክ ዋጋህን ታውቃለህ። እንዴት ራስህን ማስከበር እንደምትችል ጠንቅቀህ ታውቃለህ። የሰው ልጅ የሚጠቀምብህ ፊትህን አይቶ ነው። አንዳንድ ሳቆች ለጥቃት በር ሊከፍቱ እንደሚችሉ ወቅ። ገደብ ያልተበጀለት የዋህነት ሲበዛ ለጂላጂልነት ሊዳርግህ እንደሚችልም አስተውል። ካንተ በላይ ለአንተ ሕይወት ሊጨነቅ የሚገባ ሰው የለም። አዎ፣ ብልጦች በተቆጣጠሯት ዓለም ለደቂቃዎች ሞኝ መሆን ምን ሊያሳጣህ እንደሚችል ታውቃለህ። አንዳንዴ እውነተኛ ወዳጅህን ለማወቅ አብዝተህ ሞኝ መምሰል ሊኖርብህ ይችላል። ሞኝነትህ ግን ብልጥነት በሚያስፈልግበት ቦታም የሚተገበር አይደለም። ከማይረባ ጥርጣሬ ይልቅ አእምሮህን በእምነት ሙላው። እምነትህ ግን ያንተ ጠበቃ እንጂ የጉዳትህ መንስኤ መሆን የለበትም። ሕይወትህን ለመቀየር አንድ መጥፎ ቀን በቂ ነው። ከሰው ክፋት ለመጠበቅ አንዴ መጎዳት በቂ ነው። አንድ ፊልም የሚያበቃው
የመሪ ተዋናዩ ግዳጅ ሲጠናቀቅ ነው። ያንተ ሕይወትም ግቡን የሚመታው ራስህን የፈለክበት ደረጃ ላይ ማድረስ ስትችል ብቻ ነው። በሌሎች ዘንድ የሚሰጥህ ቦታ መድረስ ከፈለክበት ቦታ አያስቀርህም። ሰው በፈለገው መንገድ ቢረዳ ያንተ ሕይወት ሁሌም የራሱ ትርጉም አለው። ለሚያጣጥሉህ ቦታ አትስጥ። የሚንቁህን ዞር ብለህ አትመልከት። ተጠባባቂ ያደረጉህን ዋጋህን እንዲረዱ አድርግ። የሚገባህ ሕይወት ምን አይነት እንደሆነ በተግባር አሳያቸው። መስታወት ፊት ቆመ ድምፅህን ከፍ አድርገ አዎንታዊ ማረጋገጫን ደጋግመ ስለተናገርክ በራስ መተማመንህን ልታመጣ አትችልም። ላገኘኸው ሰው በሙሉ ጥንካሬህንና የፈጸምካቸውን ጀብዶች ስለዘረዘርክ በሰዎች ዘንድ ስፍራህ አይጨምርም። ከምንም በፊት በራስ መተማመን የሚመጣውና ሌሎች ላይ ተጽዕኖ መፍጠር የምትችለው ስለ ራስ የምታስባቸውን አሉታዊ ሐሳቦች ማስወገድ ስትችል ነው። ምንም ሥራ ሳይሰራ አንድ እርምጃ ወደፊት ሳይራመድ ምንም ነገር ሳይሞክር አስሬ እኔ ሚሊዮነር ነኝ እያለ ሚሊዮነር የሆነ ሰው የለም። ምንም ነገር በምናብ ሊፈጠር ይችላል። ነገር ግን ተግባር ከሌለው እንዴትም እውን ሊሆን አይችልም። የምትፈልገውን ሰው ደጋግሜ የምታስበውን ያህል ያንን ሰው የመሆን ወኔና ተነሳሽነቱ ሊኖርህ ይገባል። ዓለም አቀፍ ደራሲ መሆን ህልምህ ሆኖ የንባብ ልማድህ የወረደ ከሆነ ያሰብከውን ደራሲ መሆን ብትችል እንኳን ማለፍ የሚኖርብህ ፈተና አንባቢ ሆነ ከምታልፈው በእጥፍ የላቀ ነው። አዎ ጀግናዬ፣ ወረድ በል። በባዶ መንሳፈፉን አቁም። አንድ የሚጨበጥ ነገር እያደረግ ስለመሆኑ እርግጠኛ ሁን። የሰው ልጅ በሙሉ ሀብታሙም፣ ደሃውም፣ ጤነኛውም፣ የጤና እክል የገጠመውም፣ ትልቁም ትንሹም እርሱ ምናባዊ ዓለም ነው። በምናብ ምንም ነገር ብትመለከት ማንም ሊያግድህ አይችልም። በገሃዱ ያለህበት ሁኔታ ፈጽሞ ሊከለክልህ አይችልም። ነገር ግን በምናብ በመመልከት ብቻ ወደ ሕይወትህ ልታስገባው አትችልም። በእርግጥ መሆን የምትፈልገው ሰው በሐሳብህ ውስጥ ይኖራል፣ በምናብህ ይመላለሳል፣ በየጊዜው ይታወስሃል። ይሄ ብቻ ግን በቂ አይደለም። ከሐሳብህ የሚልቅ ከምናብህ የወጣ እውነተኛ ማንነት ያስፈልግሃል። ልክ እንደ ታዋቂው ሯጭ መጨረሻ ላይ የምትበጥሰው የአሸናፊነት ሪቫን እንዳለ ራስህን አሳመን። አዎ፣ በሕይወትህ የሚከናወነውን ሁሉንም ነገር ላታውቅ ትችላለህ። ነገር ግን የት እንዳለ ታውቃለህ። ቃል የእምነት ዕዳ ነው። በምንም አጋጣሚ የምታወጣው ቃል ግዞተኛ እንደሆንክ አስተውል። በቻልከው አቅም ተወርቶ የሚቀር ጉዳይ በሕይወትህ እንዳይኖር ለማድረግ ሞክር። የአሸናፊነት ቅጥር የሚፈልገው ሐሳብ የሚደጋግሙ፣ ወሬ የሚወዱ፣ ማለምን የሚመርጡ ሰዎችን አይደለም። ይልቅ ድል የሚሰጠው ዕለት ዕለት ለሚሻሻሉ፣ ሁሌም በሥራ ላይ ለሆኑት፣ ዋጋ ለመክፈል ለቆረጡት ነው። በኋላ ለመስራት የምናሸጋግራቸው ነገሮች በበዙ ቁጥር ሕይወታችን ምን ሊመስል እንደሚችል መገመት አይከብደንም። ተነሳሽነታችን ይወርዳል፣ አቅማችን ይላሽቃል፣ ትኩረታችን ይበተናል፣ ሐሳባችን ይደራረባል፣ ጭንቀታችን ይጨምራል። ማሰብህን እንዳታቆም፣ ማድረግህንም እንዲሁ። ከማለም እንዳትገታ፣ ሕልምህን መኖሩንም ቀጥል።
በምናብ ያለውን ያን የተለየ ዓለም ወደ ምድር ለማምጣት ዘውትር እንቅስቃሴ ላይ ሁን። ስለተጠራችሁ ብቻ ሁሉም ቦታ አትገኙም። ስላማራችሁ ብቻ ሁሉንም ዕቃ አትገዙም። ስለምታውቁ ብቻ ሁሉንም አትናገሩም። እያንዳንዱ ነገር ልኬት አለው። መድኃኒት የሚያድነው በልኩ ስንጠቀመው ብቻ ነው። ፍሬያችን የሚያፈራው በተገቢው ስፍራ ተገቢውን ተግባር ስንፈጽም ብቻ ነው። ነገሮች ከልክ ሲያልፉ የኛም ውጤት ጥራቱን ያጣል፣ ዋጋውም ይቀንሳል። አገኘው ብላችሁ ገንዘባችሁን አታባክኑ። አለኝ ብላችሁ ጊዜያችሁን አልባሌ ቦታ አታጥፉ። ተናድጃለሁ ብላችሁ የመጣላችሁን ሁሉ አትናገሩ። ራሳችሁን መያዝና ቆንጠጥ ማድረግ ልመዱ። አፍ በልባችሁ ካለው ውጪ ሌላ ሊያወጣ አይችልም። በስሜታዊነት የወዳጃችሁን ልብ ከሰበራችሁ በኋላ ይቅርታችሁ ጨርሶ ልቡን ሊጠግንላችሁ እንደማይችል አስተውሉ። አዎ፣ ቁጥብ ሁኑ። ለነገሮች የራሳችሁን ልኬት አስቀምጡ። በየቦታው አትገኙ። መገኘት ካለባችሁ ስፍራም አትቅሩ። ስሜታችሁን ተቆጣጠሩ። ነገር ግን መግለጽ ባለባችሁ ቦታ ግለጹ። ቁጥብነትን ከይሉኝታ ጋር አታምታቱ። ይሉኝታ ራሳችሁን እንዳትሆኑ፣ ማንነታችሁን እንዳትገልጹ፣ አቋማችሁን እንዳታሳዩ ሲያደርጋችሁ፣ ቁጥብነት ግን ራሳችሁ የምትሰጡትን ክብር ይጨምራል። በሰዎች ዘንድ ቦታ እንዲኖራችሁ ያደርጋችኋል። ንግግራችሁ የተመጠነ ይሆናል። የምትገኙበት ስፍራ የተወሰነ ይሆናል። የምትጋበዙበት ስፍራ ጥቂት የተመረጠ ይሆናል። ሕይወታችሁን በራሳችሁ ደረጃ መምራት ትለማመዳላችሁ። ማንም ስላደረገ የምታደርጉት ነገር አይኖርም። ጓደኞቻችሁ ስለገዙ የምትገዙት ውድ ዕቃም የለም። አዎ ጀግናዬ፣ በሰዎች ዘንድ የሚሰጥህን ቦታ ራስህ ወስን። ለክብርህ ግድ ይኑርህ። የምትታወቅበት መርህ ለራስህም ለሰዎችም አስቀምጥ። ራስህን በሥርዓት ግዛው። ለማታምንበት ጉዳይ አሳልፈህ አትስጠው። በማይመለከተው ስፍራ እንዲገኝ አታድርገው። በየቦታው ስትገኝ ርካሽ መሆን ትጀምራለህ። ርካሽ ከሆንክ ደግሞ ማንም ሊያከብርህ አይፈልግም። ራስህን መጥቀም ከፈለግ እምቢ የምትላቸው ውድ ግብዣዎች፣ የማትሳተፍባቸው አላስፈላጊ መድረኮች፣ የማትቀበላቸው የሕይወት ትምህርቶች ሊኖሩ ይገባል። ማንም ብትሆን ክብርህ ከሌላ ቦታ የምትገዛው ሳይሆን በእጅህ ያለ ነገር ነው። ማንም ቢንቅህና ቢያከብርህ ኃላፊነቱን የምትወስደው ራስህ ነህ። ራስህን አስወድድ፣ ቁጥብ ሁን፣ ዋጋህንም ጨምር። ብዙ ጊዜያችሁን የት ታሳልፋላችሁ? ስለምን በማሰብ ታሳልፉታላችሁ? ምን ነገር ይረብሻችኋል? ምንስ መረጋጋት ይነሳችኋል? የተረበሸ አእምሮ ትኩረት ማድረግ አይችልም። ያልተረጋጋ ከባቢ ለፈጠራ አይመችም። ወደ ጆሮ የሚገባውና በዓይኑ የሚመለከተውን የማይቆጣጠር ሰው ደግሞ እንደ ሐሳቡ መኖር፣ እንደ ፍላጎቱ መራመድ አይችልም። በጫጫታ ተከባችሁ ስለ ራሳችሁ ሕይወት የምታስቡበት ጊዜ የሚኖራችሁ ይመስላችኋል? በመረጃ ብዛት ተጨንቃችሁ ከዚህ ከዛም በወሬ ተከባችሁ
ችግር ብቻ በመፈለግ እየተነተናችሁ ሁሉ አዋቂ ለመባል እየጣራችሁ የገዛ ክፍተታችሁን ለመሙላት አይደለም ስለ እርሱ ለማሰብ ጊዜ የሚኖራችሁ ይመስላችኋል? አይምሰላችሁ። እናንተ ለትኩረታችሁ ካልተጠነቀቃችሁ በትኩረታችሁ እንደፈለገው የሚጠቀምባችሁ አካል እንዳለ እወቁ። አዎ፣ ከጫጫታው ውጡ። ፋታ ከማይሰጠው አንድ ቁም ነገር ከሌለው በችግርና በመዓት ከተሞላው ከምስጋና ምሬትን ከሚያስተጋባው ከሰላም ግጭትና ጦርነትን ከሚያደምቀው ጫጫታ ራሳችሁን ነጥሉ። ምናልባት በጊዜው የሚጠቅማችሁ ሊመስላችሁ ይችላል። ከጊዜ በኋላ ግን ተረጋግታችሁ ወደ ራሳችሁ ስትመለሱ ጊዜያችሁን እንዳባከናችሁ ይገባችኋል። ትኩረታችሁ ሕይወታችሁ እንደሆነ ወቁ። እያንዳንዷ ኖርናት የምንላት ቅጽበት ትኩረት በምናደርግበት ነገር የሚገለጽ ነው። የዓለም አጀንዳ ማብቂያ የለውም። ሁሌም አዲስ ክስተት፣ ዘወትር የተለየ ግኝት መኖሩ አይቀርም። ይህም አይነተኛው የትኩረታችን ቀማኛ ነው። አብዝታችሁ የምታተኩሩት ምን ላይ ነው? ሕይወታችሁ እርሱ እንደሆነ ወቁ። በጫጫታ መሃል ሆናችሁ ስለ ውጤታማነትና ስኬታማ ስለመሆን ማሰብ አቁሙ። ትኩረታችሁን መሰብሰብ በማትችሉበት ሁኔታ ውስጥ ሆናችሁ እንዴትም ያሰባችሁትን ሐሳብ ልታሳኩ አትችሉም። አዎ ጀግናዬ፣ ወደድክም ጠላህም አካባቢህ ማለት አንተ ማለት ነህ። ራስህን ስለማሻሻል እያሰብክ በምንም መመዘኛ የበሬ ወለደን ዜና ለ24 ሰዓት ቁጭ ብለህ ልትኮመኩም አትችልም። የራስህንና የቤተሰብህን ችግር ስለመፍታት እያሰብክ እንዴትም በቁማር ጭንቀት ራስህን አታጣም። ስለምትገነባው የመኖሪያ ቤት ለማማከር በፍጹም ዶክተር ጋር አትሄድም። ውጤት ከፈለግ ውጤታማ የሚያደርግ ቦታ የመገኘት ግዴታ አለብህ። የማያባራው ጭንቀትህ መንስኤ ከየአቅጣጫው የምትሰበስበው መረጃ ላለመሆኑ ምን ማረጋገጫ አለ? በርህን ካልዘጋ ማንም ወደ ቤትህ ዘው ብሎ መግባቱ አይቀርም። ውጤት ከፈለግ ጫጫታውን ግታ። የምር የራስህ ሕይወት ግድ የሚሰጥህ ከሆነ ትኩረትህን ራስ ላይ ብቻ አድርግ። ግራ አትጋባ። ይልቅ ይበጀኛል የምትለው አንድ ዘርፍ ላይ ሕይወትህን ገንባ። ብዙ ሰው ስኬትን ይወዳል። ነገር ግን አንተ ስኬታማ እንድትሆን የሚፈልግ ሰው በጣም ጥቂት ነው። የሰው ልጅ ለራሱ ጥሩ ነገር ይመኛል። አብዛኛው ግን ለራሱ የሚመኘውን ጥሩ ነገር ለሰው አይመኝም። ማንም መበለጥን አይፈልግም። ማንም ከሰው በታች መሆንን አይፈልግም። ማንም በዙሪያው ካለው ሰው ያነሰ ሕይወት መኖርን አይፈልግም። ነገር ግን የእርሱ መፈለግና አለመፈለግ በእርሱ ሕይወት ላይ ምንም ለውጥ አያመጣም። ወሳኙን የብቸኝነትና በብዙዎች ዘንድ የመጠላትን ጉዞ እስካልጀመረ ድረስ ፍላጎቱ ፍላጎት ብቻ፣ ምኞቱም ምኞት ብቻ ሆኖ ይቀራል። ስኬታማ ሰዎች በአንድም በሌላም መንገድ የሆነ ጊዜ የሰዎች ጥላቻ ገርፏቸዋል። ስድብና መገለል ደርሶባቸዋል። ራሳቸውም ሐሳባቸውም ተንቋል። እንደማይችሉ ተደጋግሞ ተነግሯቸዋል። ነገር ግን ይሄ ሁሉ ከጉዟቸው አልገታቸውም። ይሄ ሁሉ ያሰቡት ስኬት ላይ ከመድረስ አልከለከላቸውም። መሆን ያለበት መሆኑ እስካልቀረ ድረስ ከመቀበል ውጪ ምንም አማራጭ የለህም። የሆነው ሆኗል። ወደፊት መሆን ያለበትም እየሆነ ይቀጥላል። አዎ ጀግናዬ፣ ጥላቻን ልመድ፣ ተቀበለው።
ሰዎች ፈልገው አደረጉትም ሳይፈልጉ አደረጉት፣ በእነርሱ ድርጊት ላይ ስልጣኑ የለህምና ድርጊታቸውን ተቀበል። የሚጠሉ በራሳቸው ሰውነት ነው። የጥላቻቸው መርዝ አስቀድሞ የሚመርዘው የገዛ ሰውነታቸውን ነው። አንተን ጥላቻ ያሳዩሃል፣ ራሳቸው ግን ከገዛ አእምሯቸው ባመነጩት ጥላቻ ተንኮታኩተውና ተስፋ ቢስ ሆነው ይቀራሉ። በብዙ ርቀትም ወደ ኋላ ቀርተዋልና ለሚጠሉህ ዘንላቸው። በአንተ መልካም ሥራ ዓይናቸው ለሚቀላ፣ ፊታቸው ለሚገረጣ፣ ውስጣቸው ለሚቃጠል፣ አንጀታቸው ለሚንገበገብ፣ ለነዛ በምቀኝነትና በክፋት መንገድ ለጠፉ ሰዎች የምርም ዘንላቸው። በፍጹም ተቃጥለው እንዲያቃጥሉ አትፍቀድላቸው። እንዴትም ጥላቻና ክፋታቸው ሰባብሮ እንዲያስቀምጥ አትፍቀድላቸው። አንተ ከየትኛውም ሰው የጥላቻ መንፈስ የሚበልጥ በአስደሳች ስሜት የተቃኘ አዎንታዊ ተጽዕኖን መፍጠር የሚችል ካንተም አልፎ የሚጠሉህንም የሚወድሁንም በአንድ ላይ የሚያገለግል ውድ ሕይወት አለ። ጉዞ ገና አላበቃም። ለብቻ የምትታገለው ትግል ገና ማብቂያው ላይ አልደረሰም። በልቤ የያዝከው አሸናፊነት በእውን ምድር ላይ ሳይወርድ ማቆምን አታስበው። አዎ፣ የትኛውም የስኬት ጉዞ የብቸኝነት ጉዞ ነው። ማንም በሌለበት በረሃ ላይ እንደመጓዝ አስበው። በበረሃው መሃል የሚገጥምህ አብዛኛው ነገር ከጉዞ ሊያደናቅፍህና በዛው በበረሃው ሊያስቀርህ የሚፈልግ ነው። በስኬት መንገድ በብዙ የብቸኝነት ምዕራፎች የተሞላ ነው። እንደሚያገዙ ስትጠብቃቸው የነበሩ ሰዎች አይመጡም። ከጎንህ እንደሚቆሙ ቃል የገቡልህ ሰዎች ስኬት የተባለው ከፍታ ላይ እስክትደርስ ድረስ ዞር ብለው አያዩህም። ፍራቻህን ዋጠው። መፍራት እስካለብህ ድረስ ፍራ። ልትሸሸው አትሞክር። አምቀህ አትያዘው። ሙሉ ማንነትህን እስኪቆጣጠር አትፍቀድለት። ፈርተኸው እንዲወጣ አድርግ። ለጥላቻም ከዚህ የተለየ ቦታ አትስጠው። ጥላቻን በፈራኸው ቁጥር በሄድክበት ሁሉ ይከተልሃል። ምቀኝነትን ለመሸሽ በፈለግክ ቁጥር እግር በእግር ይከተልሃል። የሚጠላህ ይጥላ፣ የሚመቀኝብህ ይመቀኝብህ። የሆነውን እንደሆነ ተቀብለ መሆን ያለብህን ሰው ሆነ ተገኝ። ያንተ የቤት ሥራ የራስህ ብቻ ነው። ሽንፈትና አሸናፊነት ከፊት ይጠብቁሃል። መምረጥ ያለብህን ታውቃለህ። የሚያዋጣ የትኛው እንደሆነ ታውቃለህ። ለማን እጅ ብትሰጥ ወድቀህ እንደምትቀር ጠንቅቀህ ታውቃለህ። ሁሌም ሁሉን እንዳመጣጡ መመለስ የሚችል ማንነት መገንባት ላይ ጠንክረህ ሥራ። አንድ ሰው አንተ የማትፈልገውን ነገር አደረገብህ። አንተም ይህን ያደረገብኝ ስለሚጠላኝ ነው፣ ስለማልመቸው ነው ብለህ ለራስህ ትነግረዋለህ። ባልጠበቅከው መንገድ ሰዎች ከሕይወትህ ይወጣሉ። አንተም የወጡበትን ምክንያት ለራስህ ትደረድራለህ። እንዲሁ በመላምት ራስህን ታስጨንቃለህ። እንደዚህ ስለሆኑ ነው፣ እንደዛ ስለሆኑ ነው፣ ይህን አስበው ነው፣ እያሴሩብኝ ነው እያልክ ውስጥህን ትረብሻለህ። ነገር ግን በሚያሳዝን ሁኔታ ቀኑን ሙሉ ሰዎች ስለ አንተም ሆነ ስለ ሌላ ነገር የሚያስቡትን ነገር ብታስብ በፍጹም ልታውቀው አትችልም። በመላምት ትደክማለህ። በጥርጣሬ ራስህን ትገላለህ። በውሸት ራስህን ታስጨንቃለህ። ሰዎች ያንተን ሐሳብ ሊገምቱ ይችላሉ። አንዳንዴ ግን በእርግጠኝነት የሚናገሩበት ወቅትም ይኖራል። ነገር ግን መነሻቸው ምንም ይሁን ምንም በፍጹም ስለ አንተ እርግጡን አመለካከትህን ሊያውቁ አይችሉም። አዎ ጀግናዬ፣ የምታውቀው ነገር የለም። ሰዎች ለምን የሆኑትን አይነት ሰው እንደሆኑ፣ ለምን የሚያስቡትን እንደሚያስቡ፣ ለምን በሚታወቁበት መንገድ እንደሚታወቁ፣ ለምን የሚሄዱበትን አቅጣጫ እንደመረጡ የምታውቀው ነገር የለም፣ ሊኖርም አይችልም። ብዙ ጊዜ አሉታዊነት ሲጫነን፣ የትኛውም መጥፎ ነገር ሲከሰት ቀድሞ ወደ አእምሯችን የሚመጣው ነገር አድራጊው ሁን ብሎ አስቦበት እንዳደረገው ነው። ለዚህም ብዙ መላምቶችን እንደ እውነተኛ ማረጋገጫ በመጠቀም ሰውየውን አላስፈላጊ ስም እንሰጠዋለን።
ይህ መንገድ ግን ጉዳቱ እጅግ ብዙ ነው። ማንም ያደረገበትን የሚያደርግበት ምክንያት ይኖረዋል። የኛ ድርሻ ፈጥኖ ላደረገበት ነገር ምክንያት መደርደር ወይም ፍርድን መስጠት ሳይሆን በተቻለን አቅም ለመረዳት መሞከርና ከጀርባው ያለውን ነገር ማጣራት ነው። አዎ፣ አንተ ሰዎች አይተው የሚያስቡን አይነት ሰው እንዳለመሆን ሁሉ ሌሎችም አንተ አይተው የምታስባቸውን አይነት ሰዎች እንዳልሆኑ መገንዘብ ይኖርብሃል። ይህን ሁኔታ በስነ ልቦናው ፋንዳሜንታል አትሪቢዩሽን ኢረር ማለት እንችላለን። ካየነው ጊዜያዊ ገጽታ ነገር ተነስተን ፈጣን መደምደሚያ መስጠት። አዲስ ሰው ስንተዋወቅ ሰውየው በሰዓቱ ጥሩ ስሜት ላይ ካልነበረና በስርዓት ካላናገረን መጥፎ ሰው እንደሆነ ስንደመድም እንደማለት ነው። ወቅታዊ ገጽታውን አየህ እንጂ ይህን ማንነት እንዲያሳይ ያደረገውን ትክክለኛ ምክንያት አታውቅምና የሰው ማንነት ላይ መደምደሚያ ለመስጠት አትቸኩል። ከፍርጃህና ከመደምደሚያህ በፊት የሰው ልጅ የሆነውን አይነት ሰው የሆነበት ጠንካራ ምክንያት ሊኖረው እንደሚችል ለመገንዘብ ሞክር። የነገሩሽን ሁሉ የምታምኚው ያንቺ የሆነውን ስለማታውቂ ነው። የሰማሽው ሁሉ እውነት የሚመስልሽ የራስሽ አቋም ስለሌለሽ ነው። ቀላል የተባለ ሁሉ ቀሎ የሚታይሽ ከቀላሉ ጀርባ ትርጉም አልባ ሕይወት እንዳለ ስላልተረዳሽ ነው። ገንዘብን ስታሳድጂ ሳትኖሪ ማለፍም እንዳለ አስታውሺ። በአንዲት ሕይወት በገንዘብ ራስሽን ብትሸጪ ኖርክ ወይስ አኗኗርኩ ልትይ ነው። የሴትነት ክብሩ አለ፣ ወግና ማዕረጉ አለ። እንደ ነዱሽ የምትነጂ፣ በአቋራጭ ለመበልጸግ የምትጥሪ፣ ዋጋሽን በራስሽ የምታወርጂ፣ ፍላጎትሽን ሳታውቂ በሰዎች ዕውቀት የምትመሪ አትሁኚ። የምትፈልጊውን ካላወቅሽ ማንም ሊረዳሽ እንደማይችል ወቂ። በአንድ ተግባር ማንነትህን እንደማትለካ ሁሉ በአንድ ተግባርም ራስህን ልትቀይር አትችልም። ማንነትህ ላይ ተጽዕኖ ያላመጣ ተግባር እንዴትም ሊቀይር አይችልም። ወጥነትና ልማድ የሚባል ነገር ይኖራል። የመረጥከው ተግባር ውጤት እንዲያመጣ የማያቋርጥ ጥረት ያስፈልግሃል። የፈለግከው ደረጃ ላይ ለመድረስ ወጥነት ያለው ተግባር፣ በቀላሉ የማይረበሽ ተስፋ ያለው፣ ከልብህ የምትወደው ከራስ ጋር የተዋሃደ ጥረት ያስፈልግሃል። አዎ ጀግናዬ፣ አንድ ቀን ሳይሆን ቀናቶች ይሰሩሃል። አንዱ ተግባር ሳይሆን ልማድህ ይገነባሃል። አንዱ ምርጫ ሳይሆን በተደጋጋሚ መርጠህ ዋጋ የምትከፍልለት ተግባር ለውጤት ያበቃሃል። በአጭር ጊዜ ትልቅ ውጤት መጠበቅ ድካምህን ያፈጥነዋል። በቀላሉ ለስንፍና ይዳርግሃል። በፍጥነት አቅጣጫህን ያስተዋል። ለተስፋ መቁረጥ ያጋልጥሃል። ከተግባር ጥራት በላይ ውጤት ላይ ማተኮር ቀጣይነት ያለው ተግባር ላይ የራሱ የሆነ ተጽዕኖ ይኖረዋል። የአንድ ቀን ንባብ አንባቢ አያደርግህም። ለአንድ ቀን ጠንክሮ መስራት ሕይወትህን አይቀይረውም። ለተወሰነ ጊዜ ብቻ የምትወደውን መስራት ሕይወትህን ሙሉ በሙሉ አስደሳች አያደርገውም። ሁሌም ከቀናት ከሳምንታትና ከወራት የሚልቅ ጥረት ያስፈልግሃል። አዎ፣ አሰልቺ ተግባር ድካም አያጣውም። በሂደት ለውጥ የማያመጣ ለምንም የማያበቃ ተግባር፣ ተጨባጭ ውጤት የማያሳይ ሥራ በእርግጥም እስከ መጨረሻው የመሄድ ዕድሉ በጣም ጠባብና አናሳ ነው። የማይወዱትን ሥራ መስራት ምን ያክል ትግል እንደሆነ ለማወቅ ግዴታ ሥራው ላይ መገኘት አያስፈልገንም። ስናስበው ብቻ ሲደክመን መረዳት እንችላለን። የሚገነቡ ቀናት ታግላ ያሸነፍካቸው ሳይሆን በፍቅር ማርከ በምትወደው ሥራ አንጸ በምርጫ አዋዝተ የምታሳልፋቸው ቀናቶች ናቸው። የቻልከውን ያክል ትሞክራለህ። ሙከራህን ግን የመውደድ ግዴታ ይኖርብሃል። ለጊዜው በምርጫ ላትደሰት ትችላለህ፣ ነገር ግን ምርጫህን የማክበር ግዴታ አለብህ። የየዕለት ሂደት እድገት ይፈልጋል። ተደጋጋሚ እርምጃ ለውጥ ማምጣት ግድ ይለዋል። እቅዶችህን በሚገባ አጥና። ከውጤቱ በላይ ሂደቱ ላይ አተኩር። ምክረ አእምሮ ለተሻለ ነገ።
ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።